ታዲያስ እንደምን አላችሁ ውድ ተከታታዮቻችን እንዴት ናችሁ? ሁሉ ሰላም አማን ነው? ዛሬ ይዤላችሁ የቀረብኩት ስለ ኢዲየምስ ነው። ኢዲየምስ ወይም በአማርኛው ፈሊጣዊ ተብሎ የሚጠሩት ለእንግሊዘኛ ቋንቋችን እጅግ በጣም አስፈላጊ የሆኑ እጅግ በጣም የሚያስጌጡልን የሚያሳምሩልን ናቸው። ለምሳሌ break the ice what does it mean? አሁን የሆነ ስቴጅ ነገር አለን እንበል ወይም መድረክ ነገር አለን። በዛ መድረክ ላይ break the ice ምን ማለት ነው? break the ice start the conversation ማለት ነው። start the conversation ንግግሩን ጀምረው፣ ንግግር አድርግ ጀምር ማለት ከፈለግን ምን እንላለን? break the ice እንላለን ማለት ነው። break the ice hit the book what does it mean? hit the book hit መምታት ነው አይደለ? the book ወይ መጽሐፉ ነው አይደለ? አንድ ላይ ሲሆን መጽሐፉ መታው ማለት ነው አይደለም። እንደዛ ሳይሆን hit the book ማለት study hard ማለት ነው። study hard በደንብ አንብብ፣ ጠንክረህ አንብብ ማለት ከፈለግን ለምሳሌ ተፈታኞች ምናምን ሊኖሩ ይችላሉ። እነሱን hit the book ካልኳቸው ምን ማለት ነው? በደንብ አንብብ፣ በደንብ አንብብ ማለታችን ነው። study hard hit the book። ሌላኛው let the cat out of the bag let the cat out of the bag what does it mean? let the cat out of the bag ቦርሳው ወይም ከሻንጣው እንድትወጣ አድርጋት ድመቷን ማለት ነው። ብዙ ጊዜ እነዚህ ኢዲየምስ የሚባሉ ነገሮች በቀጥታ አይደለም የሚናገሩት፣ በእጅ አዙር ነው። let the cat out of the bag reveal the secret disclose the secret ማለት ነው። ሚስጥሩን አጋልጠው፣ ይፋ አድርገው፣ ኦፊሻል አድርገው ማለት ከፈለግን ምን እንላለን? let the cat out of the bag let the cat out of the bag ማለት እንችላለን ማለት ነው። ግረ መንገዳችሁን አነባበቡም ፈጠን አድርጎ የመናገር ሁኔታንም ፕራክቲስ ማድረግ ያስፈልጋል። let the cat out of the bag እንደዚህ ልክ ፈጠን አድርገን ስንናገረው የተሻለ ይሆናል፣ ሳናንዛዛ ማለት ነው። under the weather under the weather what does it mean? under the weather under the weather under means ከውስጥ አይደለ? በውስጥ ወይም ከውስጥ weather weather condition የምንለው ማለት ነው። weather condition የአየር ንብረት የምንለው ማለት ነው። under the weather what does it mean? ምን ማለት ነው? under the weather ለምሳሌ I'm under the weather ብል ምን ማለት ነው? I'm feeling sick I am feeling sick I am under the weather አየር ንብረቱን አልተቋቋምኩትም፣ የህመም ስሜት አይነት እየተሰማኝ ነው ማለት ስንፈልግ ምን እንላለን? I'm under the weather እሷ አሟታል she is under the weather እሱ አሞታል he is under the weather እነሱ አሟቸዋል they are under the weather። ስለዚህ እነኚህ ኤክስፕሬሽንስ እጅግ በጣም አስፈላጊ ስለሆኑ በደንብ አንክሮት እየሰጣችሁ በማስታወሻችሁ እየያዛችሁ ሌላ ጊዜ ፕራክቲስ ብታደርጓቸው እጅግ በጣም ይጠቅሟቸዋል። ብዙ ጊዜ ንግግርን አንድ ጊዜ ዘውሉ አይደርስልንም። መቼ እንደምንጠቀምበት መቼ እንደምንገለገልበት አናቅምና ውስጣችን ውስጥ አስቀምጠን መቆየት መቻል አለብን። በተፈለገ ጊዜ አውተን መጠቀም ማለት ነው። so under the weather means feeling sick መታመም ማለት ነው። a piece of cake a piece of cake what does it mean? a piece of cake a piece of cake what does it mean? a piece of cake very easy ማለት ነው። very easy it is a piece of cake ለምሳሌ የሆነ ፈተና ተፈትነን ስንጨርስ እንዴት ነበር ፈተናው how was the exam ቢሉን ሰዎች ምን ልንላቸው እንችላለን? it was a piece of cake it was a piece of cake ምን ማለታችን ነው? በጣም ቀላል ነበረ፣ ልክ ኬክ እንደመብላት ያክል ነው ለማለት ነው። just በጣም ኢዚ ነው ማለት ስንፈልግ it is a piece of cake ማለት እንችላለን። it is a piece of cake it is very easy. once in a blue moon once in a blue moon what does it mean? once in a blue moon ከዕለታት አንድ ቀን very rarely ማለት ነው። very rarely ወይም ከዕለታት አንድ ቀን ለምሳሌ ምን ልል እችላለሁ? እናቴን ከዕለታት አንድ ቀን እጎበኛታለሁ። ሩቅ ቦታ የምኖር ሆኜ ከእናቴ ጋር ሴፐሬትሊ የምኖር ሆኜ በአመት አንድ ጊዜ ወይም በአመት ሁለት ጊዜ የምጎበኛት ከሆነ
በጣም ሬር የሚባል ነው አይደለ? ለእናት ይሄ ብቻ የሚገባት ስላልሆነ ስለዚህ I visit my mother once in a blue moon. I visit my mother once in a blue moon. ከዕለታት አንድ ቀን very rarely ነው የምጎበኛት የምጠይቃት የማያት ማለት ከፈለግን I visit my mother once in a blue moon. So once in a blue moon ማለት ከዕለታት አንድ ቀን ልክ እንደ መስቀል ወፍ ማለት ነው። የመስቀል ወፍ ማለት ምን ማለት ነው? የመስቀል ወፍ እሱ የመስቀል ወፍ ነው። ብዙ ጊዜ አይከሰትም። በአመት አንድ ጊዜ ምናምን ነው የሚመጣው ማለት ነው። So once in a blue moon means very rarely. So I visit my mother once in a blue moon. The ball is in your court. The ball is in your court. What does it mean? The ball is in your court. What does it mean? That means it is your decision now. It is your decision now. ምን ማለት ነው? It is your decision now. ያንተ ውሳኔ ነው። ውሳኔው ያንተ ነው። ውሳኔው እጅ ላይ ነው። አንተ ጋር ነው የሚጠበቀው ውሳኔው ማለት ከፈለግን the ball is in your court እንላለን። the ball is in your court ውሳኔው ያንተ ነው። ወስን። በሆነ ጉዳይ ላይ አንድ ሰው ሄዚቴት እያደረገ እንደዚህ እያመነታ እየወላወለ አልወስን ቢል the ball is in your court. It is your decision ማለት ነው። It is your opportunity. It is your chance ማለት ነው። ያንተ እድል ነው። ያንተ ውሳኔ ነው። እጅ ላይ ነው እድሉ ያለው ውሳኔው ያለው እያለው ነው። Cost an arm and a leg. Cost an arm and a leg. What does it mean? Cost an arm and a leg. What does it mean? It is very expensive ማለት ነው። It is very expensive. It is very expensive. The cost in an arm and a leg ቢለን አንድ ሰው ምን ማለት ነው? ዋጋው በጣም ውድ ነው፣ በጣም ኤክስፔንሲቭ ነው እያለን ነው። በጣም ኤክስፔንሲቭ ነው፣ በጣም ውድ ነው እያለን ነው። So it costs an arm and a leg. It costs an arm and a leg. በጣም ውድ ነው፣ በጣም ያስከፍላል፣ ብዙ ያስከፍላል፣ ዋጋው ከፍተኛ ነው ማለት ስንፈልግ an arm and a leg ማለት እንችላለን። Spill the beans. What does it mean? Spill ባለፈው በአጭር ቪዲዮ ነግሬያቸዋለሁ። What is spill? መድፋት አይደል? Spill እቺ spill አለች አይደል? Spill ልክ እንደሱ ማለት ነው ፕሮናንስ የምናደርገው። So spill the beans. What does it mean? Spill the beans. Reveal the secret. Disclose the secret ማለት ነው። Disclose the secret. Reveal the secret. ሚስጥሩን አጋልጠው አውጣው ማለት ስንፈልግ spill the beans ማለት እንችላለን። እላይ ምን ብለን ነበረ? ሌላ እላይ ምን ብለን ነበር? Let the cat out of the bag. Let the cat out of the bag ብለን ነበር አይደለ? አሁን ደግሞ spill the beans ማለት እንችላለን። spill the beans አጋልጠው ሚስጥሩን አውጣው spill the beans። በእሳት ላይ ነዳጅ አትጨምር ይባላል በአማርኛ። በእሳት ላይ ነዳጅ አትጨምር፣ ነገር አታባብስ ማለት ነው አይደል? ነገር አታባብስ፣ ነገር አታያይዝ፣ አግራቤት አታድርግ፣ የበለጠ አታጋግል ማለት ስንፈልግ በእንግሊዘኛ ምን እንላለን? ምን እንላለን? Don't add fuel to the fire. What does it mean? ነገር አታባብስ፣ ነገር አታጋንን፣ ነገሮችን ሞር እንዳይጋነኑ እየሰፉ እንዳይሄዱ አታድርግ ማለት ከፈለግን don't add fuel to the fire. Don't add fuel to the fire ማለት እንችላለን። አታባበስ፣ ነገር አታጋንን ማለት ነው። So add fuel to the fire ምን ማለት ነው? በእሳት ላይ ነዳጅ መጨመር ማለት ነው። So ኔጌቲቭ ስናደርገው don't add fuel to the fire ነገር አታባብስ እያልን let me hit the sack. let me hit the sack ምን ማለት ነው? let me hit the sack. let me go to the bed. let me go to the bed ወደ አልጋዬ ልሂድ ልተኛ ማለት ከፈለኩኝ let me hit the sack. hit the sack ነው ዋና ፍሬዙ hit the sack። ስለዚህ ሙሉ ሳደርገው let me hit the sack ወደ አልጋዬ ልሂድ ልተኛ አረፍ ልበል ማለት ከፈለኩኝ let me hit the sack. let me hit
the sack ልሂድ ልተኛ ወደ አልጋዬ። sit on the fence sit on the fence sit መቀመጥ ነው። ፌንስ አጥር ነው። ከአጥር ላይ መቀመጥ ይቻላል እንዴ? አይቻልም። sit on the fence not making the decision መወላወል ውሳኔን ለመወሰን አለመቻል ማለት ነው። አትወላውል ማለት ከፈለግን don't sit on the fence አትወላውል ውሳኔ ወስን ምንድነው? አታመንታ ማለት ነው። አታመንታ don't hesitate to decide the decision ማለት ነው። ውሳኔውን ለመወሰን አታመንታ ማለት ከፈለግን don't sit on the fence don't sit on the fence ማለት እንችላለን ማለት ነው። ወደ 12 የሚደርሱ የኢዲኤምስ ሐረጎችና ሙሉ እስከ አረፍተ ነገራቸው ሰርቼን ያቀረብኩላችሁ ቅዱስ ነበርኩኝ ከግሬስ እንግሊሽ። አብረን ስለቆየን እያመሰገንኩኝ በቆይታችሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንደሆነ ተስፋ አደርጋለሁ። ካላደረጋችሁ ደግሞ አሁንኑ እንድታደርጉት ሪኩዌስት አደርጋችኋለሁ። አመሰግናለሁ። በሌላ ቪዲዮ በሌላ ጊዜ እንገናኛለን። እስከዛ ድረስ በሰላም ቆዩን። Have a nice day.